በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ቅዱስ መንፈሱን ገላጭ አድርገን የ12ኛውን ቀን ትምህርት እንጀምራለን። መጽሐፈ ነህምያ ምዕራፍ 1 ከቁጥር 4 ጀምሮ ያለውን በጸሎት መንፈሱን እናነባለን። ይህንም ቃል በሰማሁ ጊዜ ተቀምጬ አለቀስሁ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ፣ ለሚወድሁና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይ ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝኸውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜም የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝኸውን ቃል እባክህ አስብ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለወደቀ የሚሆን አዛኝ ልብ፣ የወደቀን የሚያስነሳ የኃይል ቃል፣ ለወደቀ ሰው የሚዘረጋ ሩሩህ አጥጋቢ እጅ ያለ እግዚአብሔር በእውነት እናመሰግንሃለን። በደላቸውን አምነው ስህተታቸውን ተናዘው ወደ አንተ የሚመጡትን ያለ ቀጠሮ ይቅር የምትል የበደላቸውን ተራራ በይቅርታህ መዶሻ የምታፈራርስ ንስሐን የምትወድ ኃጢአተኛንም የምትቀበል ለሁሉ የፍቅር ልብ ያለ ልብህም ደጅህም ለፈጠርከው ፍጥረት የተከፈተ እግዚአብሔር በእውነት እናመሰግንሃለን። የሕፃናት አስተማሪ፣ የሕፃናት አሳዳጊ፣ የሕፃናት ጠባቂ፣ የሕፃናት አክባሪ፣ የሕፃናት ፈላጊ አንተ ነህ። ሕፃናት አእምሮ የምንሆን እኛን ስላሳደግከን፣ ስላስተማርከን፣ ስለመገብከን፣ ስላከበርከን በቤትህም ደግሞ እንደ ልጆች እንድንቆጠር የመንግሥትህም ወራሾች ሁነን በሕግ በሕሊና በእምነት እንድንመዘገብ ስላገዝከን በእውነት እናመሰግንሃለን። ጊዜ የማይሰለጥንብህ የጊዜ ፈጣሪ፣ ዓለም ከተፈጠረ ዘመን ከተቆጠረ ተብሎ የሚነገረው ለፍጥረታዊው ነው። ዓለም ሳይፈጠር ጊዜ ሳይቆጠር ያለኸው የነበርከው የምትኖረው ሕያው ጌታ በጊዜያችን ልትከብር በጊዜያችንም ጸጋህና ሞገስህን በእኛ ላይ ልታፈስ በጊዜያችንም ልትገለገል ፈቅደሃልና ስለዚህ ሰዓት እናመሰግንሃለን። የሚችልህ የሌለ እግዚአብሔር፣ የሚቀናቀንህ የሌለ እግዚአብሔር፣ የሚወዳደርህ የሌለ፣ የሚጠጋጋህ የሌለ፣ ቁመት የሚለካካህ የሌለ፣ ጥበብህን ሊኮርጀው ኃይልህንም ሊተካው የሌለ እግዚአብሔር አንተ ከሁሉ በላይ ነህና የነፍሳችን አድራሻ ሆይ በእውነት እናመሰግንሃለን። በፊትህ ለመቆም ስለበቃን የቅዱሳን መላእክትን ዕድልም ስላገኘን በፊትህም መቆም ታላቅ ባለሟልነት ክብርና ጌትነት ነውና
አምላካችን ሆይ የጸሎት ደጃፍ ስለተከፈተልን ለምስጋናም ባለ ወግ ስለሆንን ወደ አደባባዮችህም ለመድረስ እግሮቻችን ስለታደሉ ዓይኖቻችንም ያንተን ምሕረትና ማዳን ስላዩ ከሞት ባሻገር ከመቃብር ወዲያ ከሲኦልም ርቀት ሆነን ባሪያዎችህ በእውነት እናመሰግንሃለን። ስለ ቸርነትህ የቀደመውን በደላችንን እንዳታስብብን እንደ ስህተታችንም እንዳይከፈለን ይቅርታ ፈጥና እንድታገኘን አቤቱ እንጸልያለን። ሕዝብህን፣ ወዳጆችህን፣ ይህችንም ሀገር የሚመሩትን የሚወጣውን የሚገባውን ሕዝብህን ግራና ቀኝ የማያውቁትን ሕፃናት ወጣቶችን ሁሉ አቤቱ ይቅርበል። የሁሉ አምላክ እግዚአብሔር ሆይ ከቤትህ የቀሩትን ከመንግሥትህ የጎደሉትን ጀርባቸውን የሰጡህን በራሳቸው ፈቃድ በምርጫቸው የባከኑትን ሁሉ ዛሬ እንድትሰበስባቸው ለራሳቸው፣ ለቤተሰባቸው፣ ለጎረቤት፣ ለሀገር እረፍት አድርገህ እንድትጽፋቸው አቤቱ እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ፈልገን ሽተን ሮጠን ከእጃችን ያመለጠው ነገር ሁሉ የቀረብን ነውና በእውነት ጌታችን ሆይ ስላጣናቸው ነገሮች ስላልተሳኩም ተምኔቶቻችን ሁሉ አንተ ባወቅህ ጋርደኸናልና እናመሰግንሃለን። አምላካችን ሆይ እንደ ቸርነትህ አሁንም ከፊትህ እንዳንታጣ የሕይወታችን ሕቅታ የመጨረሻውም ትንፋሻችን በቤትህ እንዲጠናቀቅ አቤቱ እኛ ባሪያዎችህ እንማጸናለን። ሁሉንም የምትይዝ ጌታችን ሆይ ቃል ኪዳንህን አሁንም እንድታስብ ስለ አባቶቻችን ስለ ደጋጎቹ ብለህ ይቅርታና የጉብኝት ዘመን እንድታመጣልን፣ መለያየትን በአንድነት መጨካከንን በርኅራኄ እንድትለውጥልን፣ ጆሮቻችን የሚሰሙትን የምስኪኖችን እልቂት፣ የደካሞችን ግድያ፣ የአቅም የለሾችን ስቃይና ፈተና ሁሉ ከምድሪቱ ላይ እንድታነሳ አቤቱ እንጸልያለን። የሁሉ አምላክ እግዚአብሔር ሆይ አለሁ የሚላቸው ለሌለ፣ ለምስኪኖች፣ ለብቸኞች፣ ከሀገር ርቀው ላሉ፣ በገዛ ሀገራቸው ለተገለሉ፣ ከሰው ሕሊና እንዲሰደዱ ስማቸው የጠፋባቸውን ሁሉ ዛሬ አለሁ በሚለው ፍቅርህ ከእነርሱ ጋር እንድትሆን እንጸልያለን። ሁሉን የምትይዝ ጌታ ሆይ አያሌ ቀን የታመሙትን፣ በደዌ ዳኛ በአልጋ ቁራኛ ያሉትን እህት ወንድሞቻችንን፣ እናት አባቶቻችንን አቤቱ አስብልን። ቆመው ለመዘመር ዝናህን ለማውራት የበቁ አድርግልን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ የፈረሰውን ቅጥራችንን እንደገና እንድታድሰው ክብርና ሞገስ የሚመለስበት ዘመን እንዲሆን አቤቱ እንጸልያለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በቸርነትህ እንድታስብልን አቤቱ እንማጸናለን። በጦርነት የሚያልፉትን ሕዝቦች በይቅርታህ እንድታስባቸው፣ በሀገራችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን በየዕለቱ የሚፈሰውን የሰው ደም የሚፈርሰውንም ሕንፃ ሥላሴ በቃ እንድትለን አቤቱ እንማጸናለን። በኑሮ ቀንበር የጎበጠውን ጌታ ሆይ ለመብላት፣ ለመጠጣት፣ ለማደር፣ ለመኖር የከበደውን ሕዝባችንን በቸርነትህ አስታውስልን። ከመከራ ሥጋ ከመከራ ነፍስ አቤቱ አድነን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ብሉይ ኪዳን 4 ክፍልፋዮች እንዳሉት የመጀመሪያው ክፍል ሕግ ተብሎ እንደሚጠራ ተነጋግረናል። ሕግ ተብሎ የሚጠራው 5 መጻሕፍትን የያዘው ክፍል ነው። ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ያለው ሕግ ወይም ኦሪት ተብሎ ይጠራል። ሁለተኛው የብሉይ ኪዳን ክፍል ታሪክ የሚል ነው።
ከመጽሐፈ ኢያሱ ወልደ ነዌ እስከ መጽሐፈ አስቴር ድረስ ያለው የ12 መጻሕፍት ስብስብ የታሪክ ክፍል ተብሎ ይጠራል። ከታሪክ ክፍል ውስጥ መጽሐፈ ዜና መዋዕልን ባለፈው ሳምንት አይተናል። መጽሐፈ ዜና መዋዕል ከመጽሐፈ ዜና መዋዕል በፊትም ያለው መጽሐፈ ነገሥት የሚደመድሙት የባቢሎንን ምርኮ፣ የመቅደሱን መፍረስ፣ የሕዝቡን መጋዝ፣ የመንግስተ እስራኤልን መፍረስ በመተረክ ነው። መጽሐፈ ነገሥትና መጽሐፈ ዜና መዋዕል የአንድ ዘመን ትረካ ናቸው። ነገር ግን መጽሐፈ ነገሥት በነገስታቱ ላይ ወይም በቤተ መንግስቱ ላይ ትኩረት ያደርጋል። ነገስታቱ እግዚአብሔርን ሲያመልኩ ህዝቡ ያመልካል። ነገስታቱ ለጣዖት አምልኮ ሲገዙ ህዝቡም ይከተላቸዋል። በዓለም ላይ ያለው አብዛኛው ህዝብ ተከታይ ነው። በጥቂቶች የሚመራ ጥቂቶችን አብነት የሚያደርግ ነው። ነገስታት እየተጠሉ እንኳ ተጽዕኖ የሚያደርጉ፣ እየተጠሉ እንኳ ባህሪያቸውን የሚያወርሱ ናቸው። በሀገራችን መሪዎች ዘረኛ ሆኑ፣ ከፋፋይ ሆኑ እንላለን። መሪዎች ጨካኝ ሆኑ፣ ገዳይ ሆኑ እንላለን። ነገር ግን እያወገዝናቸው የምንኖረው እነሱን ነው። እየጠላናቸው የምንተገብረው የእነሱን አስተሳሰብ ነው። ጨካኝ የምንላቸው፣ ገዳይ የምንላቸው ነገስታት በነበሩበት ዘመን እንጋደል ነበረ። የሚከፋፍሉ በምንላቸው ዘመንም እኛ ራሳችን ዘረኞች ነን። ይሄም ቤተ ክርስቲያን የገሌ ዘር፣ ይሄኛውን የገሌ ዘር ብለን የከፋፈልንን መንግስተ ሰማያት የምንገባው በዘራችን እስኪመስለን ድረስ ለዘራችን ያጠንን የሰገድን ሰዎች ነን። ጋብቻችንን ብናየው ዘረኝነት ያለበት፣ ዝምድናችንን ብናየው ዘረኝነት ያለበት፣ ቤት ብንመራ ዕቃ የምንገዛበትን ሱቅ ብንመርጥ ዘረኝነት ያለበት፣ ንስሐ አባት ብንይዝ የአገሬ የወንዝ የልጅ ነው ብለን ነው። ስለዚህ ነገስታትን እየጠላናቸው እንኳ እንኖራቸዋለን። በነገስት መጻሕፍት ውስጥ እንደ ዳዊት፣ እንደ ሶሎሞን፣ እንደ ሕዝቅያስ፣ እንደ ኢዮስያስ ያሉ ነገስታት ሲመጡ ህዝቡ አንዱን አምላክ ያመልካል። እንደ ኢዮርብዓም ያሉ፣ እንደ ዳግማዊ ኢዮርብዓምም ያሉ ሲነሱ ደግሞ ህዝቡ ለጣዖት ይሰግዳል። ዛሬም ለነገስታት መጸለይ ያለብን አባቶች ነገስታትን በምክር መደገፍ ያለባቸው ተጽዕኗቸው ብርቱ ስለሆነ ነው። መጽሐፈ ነገሥት የቤተ መንግስቱን ትረካ ሲነግረን፣ መጽሐፈ ዜና መዋዕል ደግሞ የቤተ ክህነቱን ትረካ ይነግረናል። ስለዚህ መጽሐፈ ነገሥትና መጽሐፈ ዜና መዋዕል የአንድ ዘመን ትረካ ሲሆኑ አንደኛው ስለ ቤተ መንግስት፣ አንደኛው ደግሞ ስለ ቤተ ክህነቱ የሚያወራ ነው። እነዚህ ሁለቱ ታላላቅ ተቋማት ካልተፈወሱ ህዝብ ሊፈወስ አይችልም። የህዝብ ትልቁ ህመም ያለው እነዚህ ሁለት ቦታዎች ላይ ነው። መጽሐፈ ዜና መዋዕል የሚያበቃው የባቢሎንን ምርኮ በመናገር ነው። የባቢሎን ምርኮ ደቡባዊውን መንግስት ወይም የይሁዳ መንግስት ተብሎ የሚጠራውን የነካ ነው። የባቢሎን ምርኮ
ለ70 ዓመታት ያህል የቆየ ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣም አልነበረም። ንስሐ ባይገቡ ባይመለሱ ይሄ መዋረድ በኢየሩሳሌም ላይ እንደሚመጣ ተነግሯቸው ነበረ። የኢየሩሳሌም ክብር፣ የሕዝቡ ልዕልና መገለጫ የሆነው ቅጥሩ የፈረሰው በባቢሎን ምርኮ ነው። ታላቁ የሰለሞን መቅደስ 400 ዓመት የጸና ያ መቅደስ የፈረሰው በባቢሎን ምርኮ ነው። በባቢሎን ምርኮ ከ1 ሚሊዮን በላይ የሚሆኑ እስራኤላውያን አልቀዋል። በባቢሎን ምርኮ የእስራኤል ነገስታትና ልዑላን በሰንሰለት ታስረው እንደ ከብት እየተነዱ ወደ ኢራቅ ምድር፣ ወደ ባቢሎን ምድር ተጉዘዋል። የባቢሎን ምርኮ በግዞት ምድር ላይ የእስራኤል ልጆች መዘመርም ተፈቅዶላቸዋል፣ ማምለክም ተፈቅዶላቸዋል። አንዳንድ ጊዜ ነገስታቱ ላቆምነው ምስል ስገዱ ቢሉም አምልኮትን፣ መሰብሰብን፣ መብላት መጠጣትን አልተከለከሉም። የባቢሎን ነገስታት ከቤተ መንግስት የማረኳቸውን በቤተ መንግስታቸውን ያስቀመጡት፣ አንዳንዶቹን በሀገራቸው ሾመው ነበረ። ስለዚህ ክብር ያላቸውን በክብር ቦታ አስቀምጠው ነበረ። የባቢሎን ምርኮ መቅደስ አትጠይቁ፣ የኢየሩሳሌምን ቅጥር አታስታውሱ፣ ግን ደልቷችሁ ባሪያ ሁኑ የሚል ነበረ። ስለዚህ የባቢሎን ምርኮ ህዝቡን የደለበ ባሪያ የሚያደርግ ነበረ። የባቢሎን ምርኮ እንደ ግብፅ ምርኮ የባህር ልጅን የሚገድል አልነበረም። እንደ አሦራውያን ምርኮም ደግሞ ህዝቡን የሚከልስ ህዝቡን የሚያዳቅል አልነበረም። የባቢሎን ምርኮ ምቾት ያለበት የሚያደነዝዝ፣ ሀገርን የሚያስረሳ፣ መቅደሱን የሚያስረሳ፣ ቅጥሩን የሚያስረሳ ነበረ። ዛሬም እንዲህ አይነት ምርኮ የገጠማቸው ሰዎች አሉ። ምርኳቸው ልጅ የሚገድል አይደለም፣ ምርኳቸው የሚያስርብ አይደለም፣ ምርኳቸው በጋብቻ የሚበርዝ አይደለም። ምርኳቸው ምቾት ነው። በምቾት ሀገራቸውን የረሱ፣ በምቾት ክብራቸውን የረሱ፣ በምቾት አምልኮተ እግዚአብሔርን የረሱ፣ በምቾት የፈረሰውን የእግዚአብሔርን ቤት የደከመውን የወንጌል አገልግሎት የረሱ የባቢሎን ምርኮኞች ዛሬም አሉ። ሰይጣን ከረሃብ ይልቅ በምቾት መግዛት ዓላማውን ለመፈጸም ይረዳዋል። አዎ ዛሬስ ምቾቶቻችን ጌታ ሆነውብን፣ ምቾቶቻችን የበላይ ሆነውብን እግዚአብሔርን አስረስተውናል። ሀገራችንን አስረስተውናል። ታሪካችንን አስረስተውናል። ክብራችንን አስረስተውናል። የበቀልንበትን ምድር ያመለክንበትን እግዚአብሔር እኛን አቤት ብሎ የሰማበትን ያንን ቅዱስ መካን አስረስተውናል። የባቢሎን ምርኮ አደንዝዞ ገዳይ ነበረ። የባቢሎን ምርኮ ምቾት ያለው ሞት ነበረ። የባቢሎን ምርኮ እስከ ዛሬዋ ቀን ድረስ በእስራኤል ታሪክ ውስጥ ብዙ አይነት ለውጥ ያመጣ ነው። ስለዚህ መጽሐፈ ዜና መዋዕል የሚያጠናቅቀው የባቢሎንን ምርኮ በመግለጽ ነው። ይሄ ብቻ አይደለም። በባቢሎን ንጉሥ በናቡከደነጾር እስራኤል ፈረሰች። የኢየሩሳሌም መቅደስ ፈረሰ፣ ቅጥሩ ተናደ። ልክ እንደዚሁ ደግሞ ከፋርስ ወገን በሆነው በቂሮስ ደግሞ ቅጥሩ እንዲሰራ፣ መቅደሱ እንዲገነባ፣ ህዝቡ እንዲመለስ አዋጅ ተነገረ። ሁሉ ነገስታት ክፉ አይደሉም። አንደኛው ሊያፈርስ ይችላል፣ አንደኛው ይሰራል።
ሁሉ አሕዛብ ክፉ አይደሉም። ናቡከደነጾር ሲያፈርስ ከአሕዛብ ወገን የሆነው ቂሮስ ደግሞ ይሰራል። እግዚአብሔር በሁሉ ቦታ፣ እግዚአብሔር በሁሉ ዘመን የሚሰራባቸው ሰዎች አሉ። የእግዚአብሔር ግንኙነቱ ከአንደበት ጋር አይደለም። የእግዚአብሔር ግንኙነቱ ከእውቀት ክምችትም ጋር አይደለም፣ ከቅንነት ጋር ነው። እግዚአብሔር የቅንነት አምላክ ነው። ስለዚህም ቅን በሆነው በቂሮስ ተጠቀመ። የመስኖ ውሃን ወደ ፈለግነው አቅጣጫ እንደምንቀይሰው የነገስታትም ልብ በእግዚአብሔር ፊት እንደዚሁ ነው። እንደ መስኖ ውሃ ወደ አሻው ይቀይሳቸዋል። ምክራቸውን በምክሩ ይሽረዋል። የሐሳቡ አገልጋይ ያደርጋቸዋል። አንድ ቀንም የውክልና ስልጣናቸውን ይነጥቃቸዋል። ናቡከደነጾር የውክልና ስልጣኑን ተነጥቆ ትዕቢቱ እስኪታገስለት እስኪገረዝለት ከቤተ መንግሥት ወጥቶ በዱር ወደቀ። ወርቀ ዘቦ ግምጃ የሚለብሰው ጤዛ ለበሰ። በክብር ገበታ የሚቀመጠው እንደ ከብት ሳር በላ። 7 ዓመታት ከተቀጣ በኋላ በዚህ ሰማይ ላይ ያለሁት እኔ ሳልሆን የሰማይ አምላክ እግዚአብሔር ነው ብሎ እስኪያምን ድረስ ተሰቃየ። እንደገና ወደ ዙፋኑ ተመለሰ። ለናቀው አምላክ ክብር ሰጠ። እግዚአብሔር ትዕቢተኞችን በሁሉም ዘመን አዋርዷል። የትዕቢት ዋጋ የሚከፈለው በሰማይ አይደለም። የትዕቢት ዋጋ የሚከፈለው በዚህ ምድር ላይ ነው። እግዚአብሔር አንዳንዶችን ይታገሳል፣ ዘመን ይሰጣቸዋል። ትዕቢትን ግን እግዚአብሔር አይታገስም። ዓለመ መላእክት የታወከው በዝሙት አይደለም፣ በትዕቢት ነው። አዳም ከገነት የወጣው በዝሙት አይደለም፣ በትዕቢት ነው። የኃጢአት ሁሉ ራስ ትዕቢት ነው። ትዕቢት ውድቀትን ይዛ የምትዞር ናት። አንድ ሰው የመውደቅ ዋዜማ ላይ መሆኑን የምናውቀው ልቡ ሲታበይ ነው። እግዚአብሔር ያካሄዳችንን ትዕቢት፣ ያነጋገራችንን ትምክህት ብቻ አይደለም የሚያየው፣ የልባችንንም ተራራ ያፈራርሰዋል። ከእግዚአብሔር ጋር ቀጥተኛ ጦርነት የምንገጥመው በትዕቢት ነው። ትዕቢት የሥጋ ስህተት፣ ትዕቢት የፍትወት መጠለፍ አይደለም። ትዕቢት ለእግዚአብሔርና ለመንግሥቱ አልገዛም የሚል አብዮት ነው። መልአክን ሰይጣን ያደረገው፣ ሳጥናኤልን ሰይጣን ያሰኘው ትዕቢት ነው። አዳምን አሮጌ ያሰኘው፣ ከገነት ያስወጣው ትዕቢት ነው። እግዚአብሔርን አለማምለክ ትዕቢት ነው። ለማንጋት ያልረሳች ሌሊቱን ለማሳለፍ ያልረሳውን እግዚአብሔር ሲነጋ ተመስገን አለማለት ትዕቢት ነው። አውሎ ያስገባንን እግዚአብሔር ተመስገን ለማለት 5 ደቂቃን እንደ 5 ዓመት መቁጠር፣ ለስንፍና ተላልፎ መሰጠት ትዕቢት ነው። ትዕቢተኛ ሰው በራሱ ያደረ፣ በራሱ የዋለ፣ በራሱ የሚኖር ይመስለዋል። ትዕቢተኛ ሰው ከከበበው የእግዚአብሔር ረድኤት በከበቡት ዘመዶቹ ይመካል። የተመካንባቸው ጠላት ሳይሆኑን አይቀሩ። እግዚአብሔር ጣዖት የሆነብንን ነገር ሁሉ ያፈራርሰዋል። የገዛ አካላችን ጣዖት ቢሆንብን እርሱን ጠላት ያደርገዋል። ወገኖቼ፣ እግዚአብሔር አመታት የሚያውቅበት አምላክ ነው። በትዕቢታችን ለታላቅ ምት እንዳንዘጋጅ ክብርን ሁሉ ለእግዚአብሔር መስጠት አለብን።
ሰዎች ሁሉ ባወቁት ልክ ይጠየቃሉ። ትዕቢትን በሚመለከት ግን ሕዝብም አሕዛብም አማኝም ከሃዲም እኩል ይጠየቃሉ። እግዚአብሔር ትዕቢትን አይወድም። እንኳን ከመንፈሳዊ ሰው አይደለም ከአንድ ሰውነት ከሚሰማው ከአንድ ፈላስፋ ከአንድ ምድራዊ ዕውቀትን ከያዘ ሰው እንኳ ትዕቢት አይጠበቅም። እነማን እንደኖሩት እንኖራለን። እነማን ለዘላለም እንደገዙ እንገዛለን። እነማን ዘመድ እንዳስጣላቸው ዘመድ ያስጥለናል። ትዕቢተኛ ሰው ከታሪክ እንኳ ለመማር ያልታደለ ነው። ትዕቢተኛ ሰው በየቀኑ ከሚቀብራቸው ቆንጆች፣ ጎበዞች፣ ብልሆች መማር ያቃተው ነው። ትዕቢተኛ ሰው ዓይኑን ጨፍኖ የሚሮጥ ነው። ትዕቢተኛ ሰው አልሰማም አላይም ብሎ ራሱን ከትምህርት ያራቆተ ነው። እግዚአብሔር ትዕቢትን ያዋርዳል። ትዕቢተኛው ምስኪን ቢሆንም ይዋረዳል። ንጉሥ ቢሆንም ይዋረዳል። ናቡከደነጾርን እግዚአብሔር አዋረደው። ናቡከደነጾር በሰራት ከተማ ልቡ ተመካ። ተራራው ላይ ሆኖ ቁልቁል ሲያያት እቺ የሰራኋት ባቢሎን አይደለችም ወይ ብሎ በልቡ ታበየ። ከእግዚአብሔር ተጣላ። ወገኖቼ ትዕቢት ማለት ራሳችንን ከሆነው በላይ ማየትና ማድነቅ ብቻ አይደለም። ከሆነው በላይ ክብር ሲመጣልን የተስማማን እንደሆነ እርሱ የትዕቢት ቅጣትን ያመጣል። የማይገባን ክብር ወደኛ ሲመጣ ለሚገባው መመለስ አለብን። ይህን ሁሉ ያደረገ እግዚአብሔር ነው። የኔ ኃይል፣ የኔ ብላት፣ የኔ ችሎታ አይደለም ማለት አለብን። እግዚአብሔር አምልኮቱን ለማንም አይሰጥም። በአምልኮቱ ቀናተኛ አምላክ ነው። ትዕቢት ለራስ ማጠን ነው። ጣዖታውያን ድንጋይ አለዝበው እንጨት ቆርጠው ያመልካሉ። ትዕቢተኛ ሰው ግን ራሱን ጣዖት አድርጎ ያመልካል። ስሜ በተጠራበት ሁሉ በመንፈስ ስገዱልኝ ይላል። ቄሳሮች ራሳቸውን እንደ አምላክ ይቆጥሩ በመናገሻ ከተማዎች ሁሉ ምስላቸውን አቁመው ቄሳር ጌታ ነው ብላችሁ ስገዱ ይሉ ነበረ። ኢየሱስ ጌታ ነው የሚል አዋጅ የመጣው ቄሳር ጌታ አይደለም ለማለት ክርስቲያኖች የሚያሰሙት የተቃውሞ ድምፅ ነበረ። ነገስታት በክፋት እየበቁ ሲመጡ አምላክ ነኝ ይላሉ። ባለጠጎች በክፋት እየበቁ ሲመጡ ድሆችን የፈጠሩ ይመስላቸዋል። እግዚአብሔር ግን ትዕቢተኞችን ያዋርዳል። የእመቤታችን የቅድስት ድንግል ማርያም ጸሎት ይህንን ነው የሚገልጠው። እግዚአብሔር ባለጠጎችን ድሆች ያደርጋል፣ ምስኪኖችን እንጀራ ያጠግባል። በዚህ ሰማይ ላይ የተቀመጠ አምላክ ዕለታዊ ስራው ምንድን ነው? ቦታ ማለዋወጥ ነው። ረሃብተኛውን ያጠግበዋል፣ ሰጪውን ተቀባይ ያደርገዋል። ላለን ነገር ውክልና እንጂ ባለቤትነት የለንም። እንኳን ላለን ገንዘብ አይደለም፣ ለልጆቻችንም ባለቤት አይደለንም። በልጆቻችንም እንድንመካ አልተፈቀደም። በአደራው የሚመካ ሰው በዓለም ላይ የለም ልቡ ከከዳው ሰው በቀር። አደራ ጥብቅ ሰማይ ሩቅ እንደሚባለው የሚያስጨንቅ ነው። እንዴት ልወጣው የሚያሰኝ ነው። በልጅም መመካት አይገባም። ልጅም ባላጋራ ሊሆን ይችላል። ከአካላችንም አይሄድም ብለን የምንተማመንበት አፈ ሙሉ ሆነን የምንናገረው ምንም የለም። አካልም ይከዳል፣ ልብም ይከዳል፣ ቀልብም ይከዳል። አፈርነታችንን ካሰብን በእውነት ትሑት እንሆናለን።
የመቃብር ስፍራዎችን ከጎበኘን ትሑት እንሆናለን። ከኛ የተሻሉ ብልጦች፣ ከኛ የተሻሉ ገዢዎች፣ ከኛ የተሻሉ ቆንጆች፣ ከኛ የተሻሉ ቁመተ መለሎች፣ ከኛ የተሻሉ ተናግረው የሚያሳምኑ ሰዎች ተቀብረዋል። ዛሬ በምድር ላይ ከምናያቸው ኃያላን መቃብር ውስጥ ያሉት ይበልጣሉ። በምድር ላይ ትልቁ ኃይል፣ ትልቁ ውበት፣ ትልቁ ጥበብ ያለው መቃብር ውስጥ ነው። በዚህ ዓለም ላይ የምንመኛቸው ነገሮች ሊሆኑም ላይሆኑም ይችላሉ። አንድ ነገር እርግጥ ነው፣ እርሱም መሞታችን ነው። ወገኖቼ ሞትን ተሸክመን እየዞርን ትዕቢተኛ ልንሆን አይገባንም። መጽሐፈ ዕዝራን ቀጥሎ እናያለን። ከመጽሐፈ ዜና መዋዕል ቀጥሎ የምናገኘው መጽሐፈ ዕዝራንና መጽሐፈ ነህምያን ነው። ዕዝራና ነህምያ እንደ አንድ ይቆጠራሉ። እኛ ሁለት መጽሐፍ አድርገን የምናየው መጽሐፈ ዕዝራና መጽሐፈ ነህምያ እንደ አንድ መጽሐፍ ይቆጠራሉ። መጽሐፈ ነህምያ ብለን መጽሐፍ ቅዱሱን ስንገልጠው በቅንፍ እርሱም በግዕዝ የመጽሐፈ ዕዝራ ክፍል ነው ይላል። ስለዚህ ሁለቱ መጻሕፍት እንደ አንድ ይቆጠራሉ። የእስራኤል ልጆች ዓለምን ትገዛ በነበረችው በባቢሎን ተማረኩ። በባቢሎን በዛሬዋ ባግዳድ በዛሬዋ ኢራቅ እያሉ የዓለም ስርዓት ተለወጠ። ስለዚህም በዓለም ላይ ፋርሶች ነገሱ፣ ባቢሎንን ጭምር ተቆጣጠሩ። የባቢሎን ምርኮኞች አሁን ደግሞ በፋርስ መንግስት እጅ ወደቁ። የፋርስ መንግስት የሥራ ቋንቋው አራማይክ ነበረ። ስለዚህ የእስራኤል ልጆች የአራማይክ ቋንቋ መናገር ጀመሩ። መጽሐፈ ዕዝራ፣ ትንቢተ ዳንኤል በአራማይክ ቋንቋ ተጻፉ። አራማይክ የፋርስ መንግስት ቋንቋ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ በአራማይክ ቋንቋ ይናገር እንደነበረ ይታመናል። ከሐዲስ ኪዳን መጻሕፍትም የማቴዎስ ወንጌል በአራማይክ ቋንቋ ተጽፏል። አራማይክ ቋንቋ የዕብራይስጥ የሴማዊው ቋንቋ ቤተሰብ ነው። ዛሬ የሶሪያ ቤተ ክርስቲያን ቅዳሴዋ፣ አምልኮቷ በአራማይክ ቋንቋ ላይ የተመሰረተ ነው። ጥንታዊ ቋንቋዎች የአምልኮ መሳሪያ ስለሆኑ በመላው ዓለም ተርፈዋል። ላቲኑን ብናየው የሮማ ካቶሊክ ስለምትቀድስበት፣ አራማይኩን ብናየው የሶሪያ ስለምትቀድስበት፣ የጥንቱ የቅብጥ ቋንቋ የግብፅ ቤተ ክርስቲያን ስለምትቀድስበት፣ ግዕዝን የኢትዮጵያ ቤተ ክርስቲያን ስለምትቀድስበት፣ ጥንታውያን ቤተ ክርስቲያናት የቋንቋም ጠባቂዎች ናቸው። እንኳን የነፍስ አይደለም የቋንቋም ጠባቂዎች ናቸው። መጽሐፈ ዕዝራ እንደገና ኢየሩሳሌምን ስለመገንባት ይናገራል። ኢየሩሳሌም ፈርሳለች፣ ዳዋ በቅሎባታል። በውስጧ የቀሩ ጥቂት ድሆች ነበሩ፣ ባቢሎናውያን የናቋቸው። በዛ ምድር ላይ ለሚያንዣብቡ አሕዛብ የስድብ ርዕስ ነበሩ፣ የተናቁ ነበሩ። ታዲያ የፋርሱ ንጉሥ ቂሮስ አዋጅ አሰማ። እስራኤል እንደገና እንድትገነባ፣ የኢየሩሳሌም ቅጥር እንዲሰራ፣ መቅደሱ እንዲታነጽ አዋጅ አወጀ። ይህንን አዋጅ ካስተባበሩት ከባቢሎን ምርኮ መመለስን
ካቀናጁት የእስራኤል ታላላቅ ሰዎች አንዱ ዕዝራ ነው። የስሙ ትርጉም ራሱ የሚያጽናና ነው። ዕዝራ ማለት እርዳታ ወይም ማገዝ ማለት ነው። ዕዝራ ካህን ነው። ከአሮን ወገን የሆነ ካህን ነው። ዕዝራ ምሁር ነው። ዕዝራ አስተማሪ ነው። ካህን ሰውን ወክሎ በእግዚአብሔር ፊት የሚቆም፣ እግዚአብሔርን ወክሎ በሕዝብ ፊት የሚቆም ነው። ሰውን ወክሎ በእግዚአብሔር ፊት ሲቆም ይጸልያል፣ ለሕዝብ ይማልዳል። እግዚአብሔርን ወክሎ በሕዝብ ፊት ሲቆም ያስተምራል፣ ያጽናናል፣ ይገስጻል። ስለዚህ ካህን በአንድ ጊዜ በምድር በአንድ ጊዜ በሰማይ አዳሪ ነው። ሁለት ዓለማትን በየቀኑ የሚያጣቅስ ነው። ዕዝራ ምሁርም ነው። ክህነት ከምሁርነት ጋር መታደል ነው። ይሄ ብቻ አይደለም፣ አስተማሪም ነው። ብዙ ሊቃውንቶች መግለጽ ስለማይችሉ መጻፍም ስለሚቸገሩ ዕውቀታቸው የጋን ውስጥ መብራት ይሆናል። ዕዝራ ግን አስተማሪ ነው። የተሟላ ሰው ነበረ። ይሄ ብቻ አይደለም፣ ካህንና ጸሐፊም ነው። ዕዝራ ጸሐፊ ነበረ። ቅዱሳት መጻሕፍትን በመተርጎም የሚታወቅ ነው። የእስራኤል ልጆች ከባቢሎን ምርኮ በሁለት ዙር መመለስን አድርገዋል። የመጀመሪያው ዙር በዘሩባቤል የተመራ ነው። በታላቁ መስፍን በዘሩባቤል የተመራው የመጀመሪያው መመለስ ሆነ። ሁለተኛው በካህኑ በጸሐፊው በደራሲው በዕዝራ የተመራ መመለስ ተከናወነ። ስለዚህ የእስራኤል ልጆች እንደተፈቀደላቸው ሁለት ጊዜ እንደገናም ሶስተኛ ጊዜ እየተከፋፈሉ ወደ ሀገራቸው ተመልሰዋል። ከሀገራቸው ሳይመለሱ በባዕድ ምድር ምቾት የቀሩም ነበሩ። እነርሱ ደግሞ ለተጨማሪ ፈተና ተጋልጠዋል። መጽሐፈ ዕዝራ በውስጡ ያለው እግዚአብሔር የፈረሰውን እንደገና እንደሚገነባ የሚናገር ነው። ቀጥሎ የምናየው መጽሐፈ ነህምያን ነው። ነህምያ የስሙ ትርጉም ጌታ ያጽናናል ማለት ነው። እስራኤላውያን ሐዘነተኞች ሆነው ዝማሬ ርቋቸው ዘምሩልን ሲባሉ እንዴት በባዕድ ምድር እንዘምራለን የሚሉ ነበሩ። ጥቁር ለብሰው ማቅ ታጥቀው የሚኖሩ ነበሩ። የነህምያ ድምፅ ግን የስሙ ትርጓሜ ያረጋጋቸዋል። ዕዝራ ከካህናት ወገን ነው። ነህምያ ግን ከምዕመናን ወገን ነው። በእስራኤል እንደገና መመለስ፣ በእስራኤል እንደገና መገንባት ካህኑ ዕዝራ፣ ምዕመኑ ነህምያ ትልቅ አስተዋጽኦ ነበራቸው። እግዚአብሔር የፈረሰውን ለመስራት በካህኑ የሚሰራውን ያህል በምዕመኑም ይሰራል። ሁሉም መሳሪያ ነው። ካህኑም ምዕመኑም መሳሪያ ነው። ሰሪው እግዚአብሔር ነው። አካሌን መሳሪያ መዶሻ አድርገው ሰሪው አንተ ስራብኝ ብለን መጸለይ ይገባናል። እግዚአብሔር ሊሰራብን ሲነሳ የታሪካችን፣ የአቅማችን፣ የእውቀታችን ትንሽነት አይመልሰውም። በትንሽነታችን ትልቁ እግዚአብሔር ይገለጣል። ነህምያ በአርጤክስስ መንግስት ውስጥ ትልቅ ሹም ነበረ። ይሄ ብቻ አይደለም፣ የይሁዳም ገዢ ነበረ። ነህምያ ቅጥሩን የሰራ ሰው ነው። በጥንታውያን ከተሞች ቅጥር የህዝቡ ክብር ማሳያ ነው። ቅጥር በራለው፣ ሲመሽ ይዘጋል። ስለዚህም ዱርየው፣ ዘማው፣ ሰነፉ ከቅጥሩ ውጭ ያድር ነበረ።
ቅጥሩ ለሕዝብ ስነ ምግባር ወሳኝ ነበረ። ጠላት በመጣ ጊዜም ቅጥሩን ይዘጋሉ፣ ቅጥሩ ላይ ቆመው ይዋጋሉ። ስለዚህ ቅጥሩ ጠላትን መመለሻም ነበረ። ይሄ ቅጥር ፈርሶ ነበረ። ነህምያ ቅጥሩን ሰራ። ዛሬ ክብር አልፈረሰም ወይ? የአባት ክብር አልፈረሰም ወይ? የካህን ክብር አልፈረሰም ወይ? የሕዝብ አለቆች ክብር አልፈረሰም ወይ? የእናት ክብር አልፈረሰም ወይ? ይሄ ዘመን ክብር ከምድር ላይ የለቀቀበት ዘመን ነው። ይሄ ዘመን ሰዎች በዓለም ያልጨረሱትን ኃጢአት በእግዚአብሔር ቤት የሚፈጽሙበት ነው። ይሄ ዘመን የእግዚአብሔር ጸጋ ሳይቀር የሚሸጥበት ዘመን ነው። ይሄ ዘመን የእግዚአብሔር ቤት በቀማኞች፣ በአመፀኞች፣ በጨካኞች እጅ የወደቀበት ነው። ክብር ለቋል። በየዕለቱ የሚያደፋፍሩ አንደበታቸውን አምላክ ያደረጉ ሰዎች ክብር እንዲጠፋ ተግተው እየሰሩ ነው ያሉት። ንጉሱ ከወደቁ በኋላ የወጣቶቹ እንቅስቃሴ ከ40 ዓመት በላይ የሆነው ማዳበሪያ ይሁን ይቀበር የሚል ነበረ። ሽማግሌ ይጥፋ የሚል ነበረ። ይኸው ባፋቸው እንደተናገሩት ከ40 ዓመት መዝለል አልቻሉ። እግዚአብሔር የቆረጥነውን ያንን ዕድሜ ያጸድቀዋል። ዛሬ አሮጊት፣ ዛሬ ሽሜ ብሎ መሳደብ እንደ ትልቅ ቋንቋ እየተወሰደ ነው ያለው። የት ይገኛል አሮጊትነት? የት ይገኛል ሽምግልና? ክብሩ የስድብ ርዕስ ሆኗል። እግዚአብሔር የጠላነውን የሰደብነውን ነገር አይሰጠንም። ዛሬ የወጣቱ ዕድሜ እየተቆረጠ ያለው ሽምግልናን ባለማክበሩ ነው። ክህነትን በመዳፈሩ ነው። የእግዚአብሔርን አገልጋዮች ከፍ ዝቅ አድርጎ በማዋረዱ ነው። ቀዳማዊ ኃይለ ሥላሴ ወጣቶች ጋር ተገኝተው ንግግር ሲያደርጉ ምን አሉ? ሽምግልናችንን ያልናቀች ወጣትነታችን የተባረከች ናት አሉ። ምን ማለት ነው? ሽምግልና ላይ የደረስነው ወጣትነታችን ሽምግልናን ስላከበረ ነው ማለታቸው ነው። ዛሬም ክብር ፈርሷል። ይሄ ብቻ አይደለም። ያ የኢየሩሳሌም ቅጥር ያመሸ የማይገባበት ነበረ። የሰከረ የማይገባበት ነበረ። ማንኛውም ተራ ነገር የማያልፍበት በር ያለው ነበረ። የእንስሳው ለብቻ በር የነበረበት፣ የሰው ለብቻ በር የነበረበት፣ ሁሉ በራሱ በር የሚስተናገድበት ነበረ። መቀላቀልን የሚያጠፋ ነበረ። ዛሬም ብዙ ነገር ተቀላቅሏል። ብዙ ነገር ተቀላቅሏል። ልጆቻችሁ እማዬ አባዬ አይሏችሁም። እናንተ ግን ልጃችሁን አባዬ ትላላችሁ። ሴቷን እማዬ ተደበላልቆብናል። እንዴት ልጅ አባዬ ይሆናል? የኔ አባት እንዴት ይሆናል? ስለዚህ ያሸከምነው ከብዶት አዙሮት ይወድቃል። ቅጥር ፈርሷል። አባት በአባት ቦታ አልተቀመጠም። ልጅም በልጅ ቦታ አልተቀመጠም። የቅጥሩ መፍረስ አሁንም ጠላት እንዲደፍረን አድርጓል። ሰይጣን እንዲደፍረን፣ ኃጢአት እንዲደፍረን፣ ሞት እንዲደፍረን አድርጓል። ቅጥሩ መመለስ አለበት። ለዚህ ደግሞ ካህን የሚጠበቅበት አይደለም፣ ምዕመኑም ማድረግ ይችላል። በቤት የአባወራ የማወራ ክብር፣ በቤተ መቅደስ የካህን የሰባኪ ክብር፣ በቤተ መንግስት የንጉሥ ክብር፣ የዳኛ ክብር መመለስ አለበት። ክብር ካልተመለሰ እግዚአብሔር አይሰራም። ቅሌት ባለበት ያለው ሰይጣን ነው። ክብር ባለበት ያለው መንፈስ ቅዱስ ነው። ክብር እንዲመለስ ጸልዩ።
የእዝራ ኃይሉ የነህምያ ኃይሉ 4 ነው። የመጀመሪያው ጾም ነው። ሁለተኛው ጸሎት ነው። ሶስተኛ ንስሐ ነው። አራተኛ ጠላትን አለመፍራት ነው። የሚደንቅ ነው። የነህምያ ኃይል እነኛ 4 ጾም፣ ጸሎት፣ ንስሐ፣ ጠላትን አለመፍራት። የእዝራ መጽሐፍና የነህምያ መጽሐፍ ሁለቱም ስለ ግንባታዎች ይናገራሉ። ምክንያቱም ኢየሩሳሌም ፈርሳለች፣ ከተማው ፈርሷል፣ ቅጥሩ ፈርሷል፣ መቅደሱ ፈርሷል። 3 የሚያንጹ ወገኖችን እናገኛለን። የመጀመሪያ ዘሩባቤል መቅደሱን ያንጻል። እዝራ ማህበረሰቡን ያንጻል። ነህምያ ቅጥሩን ያንጻል። የሚገርም ነው። ዘሩባቤል መቅደሱን ያንጻል፣ እዝራ ማህበረሰቡን ያንጻል፣ ነህምያ ቅጥሩን ያንጻል። ዛሬም መቅደሱን የሚያንጽ ዘሩባቤል ያስፈልጋል። የእግዚአብሔር ሥራ እየተዳከመ ነው። የወንጌል ሥራ እየተዳከመ ነው። በቤተ ክርስቲያን ይህን ያህል ገንዘብ ገባ እንጂ ይህን ያህል ሰው ተጠመቀ ለማለት እየዳዳን ያለው። እንደውም ከምናስጠምቀው ይልቅ ለሚጠመቁ ወገኖች የምናሰባስበው ብር ይበልጣል። እዚህ ውስጥ እንዳንገባ እኮ እሱ በብርዝ ተጠመቁ አላለ፣ በውሃ ተጠመቁ ነው ያለው። በርካሹ ማንም ሰው አጣው ብሎ እንዳይቀር፣ ማንም አገልጋይ ቸገረኝ እንዴት ላጥምቅ እንዳይል በውሃ አደረገው ጥምቀቱን። እኛ ግን ለሚጠመቁ እያልን ከእነሱም እንበላለን። የልመናውን ስልት እናስፋፋዋለን። መቅደሱን እንደገና መስራት አለብን እንደ ዘሩባቤል። እዝራ ማህበረሰቡን የሰራው። ወገኖቼ ያልተገነባ ህዝብ የተገነባን ሀገር ያፈርሳል። አስቀድሞ ህዝብ ሊገነባ ይገባዋል። ከመንገዱ ከህንፃው በፊት ትውልድ መታነጽ አለበት። ጋሪውና ፈረሱ ቦታ ከተለዋወጡ መጓዝ የለም፣ መገፋፋት ነው ያለው። ቀዳሚው የህዝብ መለወጥ ነው። ቀዳሚው የትውልድ መማር ነው። ነህምያ ቅጥሩን ሰራ። ዛሬም ክብር እንዲመለስ ማድረግ አለብን። የክህነት ክብር፣ የንግስና ክብር፣ የአባወራ ክብር፣ የእናት ክብር መመለስ አለበት። ሀገር የሚድነው በዚህ ነው። መንፈስ ቅዱስ የሚቀርበን በዚህ ነው። የእዝራና የነህምያ መጻሕፍት እግዚአብሔር በነቢዩ በኤርምያስ የተናገረው ቅጣቱም ተስፋውም መፈጸሙን የሚናገሩ ናቸው። አስቀድሞ እግዚአብሔር ቅጣቱን ተናግሯል፣ ተስፋውንም ተናግሯል። ተፈጸመ የሚሉ ናቸው። እግዚአብሔር ታማኝ ነው። በቃሉ እብለት በነገሩ ሐሰት የለበትም። ልብ አድርጉ። ምንም እንኳ ወደ አገራቸው ቢመለሱ፣ ቅጥሩ ቢሰራ፣ መቅደሱ እንደገና ቢገነባ ሀገራቸውን አገኙ። መንግስት መሆን ግን አልቻሉም። ከፋርስ ግዛቶች አንድ አውራጃ ነው የሆኑት። ስለዚህ የባቢሎን ምርኮ እስራኤልን መንግስት ያሳጣ ነው፣ መሪ ያሳጣ ነው። ጠባሳው ለዘመናት የተጓዘ ነው። እግዚአብሔር ግን ከክፉ ነገር ውስጥም በጎ ነገር ያወጣል። ፀሐይ ስትጠልቅ ጨረቃን ያበራል። የሚመክሩ ባህልን፣ ሃይማኖትን የሚጠብቁ የተለያዩ ወገኖችን እያስነሳ እስራኤልን ጠበቃቸው። ዛሬም እግዚአብሔር ከትልልቆቹ የታጣውን የሚታይ ትልቅ ቢጠፋ በታናናሾች ያጽናናል፣ ያስተምራል፣ ይመክራል። ጨርሶ ሃይማኖት አልባ እንዳንሆን፣ ጨርሶ ጨካኝ አረመኔ በሕግ አራዊት የምንመራ እንዳንሆን፣ በመበላላት የምንኖር እንዳንሆን እግዚአብሔር በታናናሾች ይመክራል። እግዚአብሔር ሕዝብን ያለ መካሪ አይተው። ለአምላካችን ለእግዚአብሔር ምስጋና ይሁን።
በሚቀጥለው ጊዜ የመጨረሻውን ከታሪክ መጻሕፍት ዝርዝር ከታሪክ ክፍል መጽሐፍ አስቴርን እናያለን። ቀጥሎ ደግሞ የጥበብ መጻሕፍትን እናያለን። ለእግዚአብሔር ምስጋና ለእኛና ለሕዝባችንም ደግሞ ጤናና ሰላም ይሁን። አቤቱ እናመሰግንሃለን። ጥንትም ያለ ዛሬም ያለ ለዘላለምም የምትኖር ጌታችን ከፍ ከፍ እናደርግሃለን። አቤቱ ለዛ ለተጋዘው ለተማረከው ወገን እጅግ ስማቸው የማይጠራ ለዚህም ይደርሳሉ ለሀገር ትንሣኤ ያመጣሉ ተብለው የማይታሰቡ እነ ዕዝራን እነ ነህምያን አስነሳህ። አንተ በካህኑም ትሰራለህ፣ አንተ በምእመኑም ትሰራለህ። የዘመናት ቅዱስ እግዚአብሔር ሆይ ዛሬም ማህበረሰቡን የሚገነባ ካህን፣ ክብር የሚመልስ ሽማግሌ ለዚች ምድር እንድትፈጥር እንጸልያለን። ጌታ ሆይ በየቀኑ ውርደት ጠግበናል። እግዚአብሔር የዘላለም አምላክ ሆይ የስድብ ሀብታሞች ነን። እምንሰማው ሁሉ ያሰቅቃል። አንቱ የሚባል ሰው በምድሪቱ ላይ እስኪጠፋ ድረስ እየመደመድነው ነው። ጉቶውን እየነቀልነው ነው። ስሩን እያደረቅነው ነው። አቤቱ ክብርን መልስልን። ጌታ እግዚአብሔር ሆይ የባል ክብርን የሚስት ክብርን መልስልን። የእናት ክብር የአባትን ክብር መልስልን። ልጆች ወላጆቻቸውን የሚፈሩ የሚያፍሩ እንዲሆኑ እንጸልያለን። ሽማግሌ የሚታፈርበት ሽበት የሚፈራበት ዘመን እንዲመጣ እንጸልያለን። የቀባኸው ያስቀመጥከው ካህን ንጉስም ለምን ይሰደባል? ጌታ ሆይ እንደ ቸርነት ክብርን መልስልን። መከባበርን፣ የወንድማማች ክብርን፣ የወዳጅ ክብርን አቤቱ መልስልን። ዛሬ የከበረው ገንዘብ ነው። ሰው ሁሉ ገንዘብን ከልቡ ያከብራል። ሹመትን ከልቡ ያከብራል ወንድሙን፣ ሰውነትን ግን ያዋርዳል። አቤቱ የሰውነትን ክብር መልስልን። ቢያጣ ቢያገኝ ቢታመም ጤነኛ ቢሆን ሰውነት ከፍ ዝቅ አይልም። ሰውነት ያንተ መልክ ነው። ሰውነት ያንተ ማህተም ነው። ሰው የሚከበርበትን ዘመን አቤቱ አምጣልን። ስለ ሁሉም እናመሰግንሃለን። እንደገና ኖረን ለመገናኘት ዝናህን ለማውራት የበቃን አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።